ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ሁሌም የሚመኘው አወል ስሪንቃ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ያው እንደምታውቁት ሁልጊዜ ስለ አረንጓዴ ነገር ስለ ግብርና ብቻ እያስተማረ ግንዛቤ እየፈጠረ ያለ ፕሮግራም እንደሆነ ሁላችሁም ታውቃላችሁና ዛሬ ደግሞ ያው በስሪንቃ ግብርና ምርምር ማዕከል የሙከራ ጣቢያ ላይ እየሰራን ያሉ የምንሰራቸው ስራዎች አሉ እና እነሱን አለፍ አለፍ ብዬ ላስጎበኛችሁ ነው ዛሬ ብቅ ያልኩት። እዚህ ጋር እንደምታዩት የአተር ዝርያ ብዜት ላይ ነው አሁን የቆምኩት። ዘንድሮ የስሪንቃ ግብርና ምርምር ማዕከል በአማራ ክልል ግብርና ምርምር ተቋም ስር ከተለቀቁ 9 ዝርያዎች ውስጥ 7ቱን በማስለቀቅ ትልቅ ስራ የሰራበት ዘመን ነው እና ከተለቀቁት ውስጥ ደግሞ 3 ከጥራጥሬ ምርምር ክፍል ነው። 2 የአተር ዝርያ ልክ የምትባል ነጭ የአተር ዝርያ ነው ወይም ደግሞ ክክ ታይፕ ነው። ሌላ ደግሞ የሽሮ ታይፕ ነው እንደዚሁ ሰርክ የሚል ስያሜ ሰጥተነው፣ ሌላ ምስር ነው ደግሞ የምስራች የሚል ስያሜ ሰጥተነዋል እና ዘንድሮ እንግዲህ የዘር ብዜት ስራ ላይ እየሰራ ነው ማለት ነው። ብዙ ጊዜ እንግዲህ ከምርምር ማዕከላት የሚወጡ ዝርያዎች ትልቁ ወደ አርሶ አደሩ ወደ ተጠቃሚው የማይሄዱበት ዋናው ምክንያት የዘር አቅርቦት ችግር ነውና የስሪንቃ ግብርና ምርምር ማዕከል ይህንን ከመቅረፍ አኳያ ወዲያው የተወጡ ዝርያዎችን ወደ ብዜት ስራ ነው የገባ ነውና አሁን ይሄ ከዚህ የምታዩት ከሚባዛባቸው ሳይቶች ውስጥ አንዱ ነው የስሪንቃ ላይ ነው እና ልኬ የምትባል የክክ ታይፕ አተር ነው። ሌላ ደግሞ እንደዚሁ አለፍ አለፍ ብዬ አሳያችኋለሁ። እቺኛው አሁን ማሳያችሁ የክክ ታይፕ አተር ነው። ቅድም እንደመጥቀስ እንደሞከርኩት ከተለቀቁት ዝርያዎች ውስጥ አንደኛው የአተር ዝርያ ነው። ሰርክ የሚል ስያሜ ነው የሰጠነው። የሽሮ ታይፕ ነው፣ ለሽሮ የሚሆን ነው። እዚህ ጋር ምናልባት የክክ ታይፕ እና የሽሮ ታይፕ አተር የክክ ታይፑ ነጭ ነው፣ ቅድም አሳይቻችኋለሁ። አበባውም ነጭ ነው። ይሄኛው ደግሞ የጓያ አይነት ከለር ያለው ነው የሽሮ ታይፑ እና ሼፑም ቅርጹም ሪንክልድ አይነት የሚመስል ነው፣ ክብ አይደለም። ሲከካ ፍንክትክት ነው የሚለው። የክክ ታይፑ ግን ስንከካው 2 ቦታ ነው ስፕሊት የሚያደርገውና አንዱ መለያቸው እሱ ነው። ከዛ ውጪ ከጣዕም አኳያም ለሽሮ የሚሆነው የሚስማማው ይሄ የሽሮ ታይፑ ነው እና አበባውም እንደ ፒንክ አይነት ከለር ነው ያለው። ክክ ታይፑ ደግሞ ነጭ አበባ ነው ያለውና ይህንንም እንደዚሁ ለማስፋት ብለን የዘር ብዜት ስራ እየሰራን ነው። በነገራችን ላይ እዚህ ብቻ አይደለም እናባዛው፣ ጃማም እንደዚሁ እነዚህኑ የተለቀቁ ዝርያዎችን በሰፊው እያባዛን ያለበት ሁኔታ ነው ያለውና ይህንን እንደው ላሳያችሁ ብዬ ነው። አቁሜ